ኢየሱስ ጌታ ሃሌሉያ። ዛሬ የምናየው እግዚአብሔር ቃል በዕብራውያን ምዕራፍ 8 ያለው ነው። እንደ መግቢያ ግን ከምዕራፍ 7 ጀምሮ ያለውን ቶፒክ የተወሰነላችኋለሁ። እንግዲህ እንደሚታወቀው የዕብራውያን ጻፊ እኔ ሰርቴሊ ብዬ ማምነው በርናባስ ነው። ለምን የሚል ከተነሳ የበርናባስ የሚባለው ሰው በሐዋርያት ሥራ ምዕራፍ 4 ላይ የቆጵሮስ ሰው በዛ ላይ የሌዋዊ ዘር እንደሆነ ይናገራል። ስለዚህ የዕብራውያን መጽሐፍ ደግሞ በደንብ የሚያወራው ስለ ብሉይ ኪዳን አገልግሎት ነው። ስለዚህ ይህን ሰው ማን የጻፈው ይባል የሆነ መላመት ሳይሆን የሆነ አጵሎስ ነው ሌላ ሰው ነው ጳውሎስ ነው የሚል እንድምታ አይሰጠው። ለምን ጳውሎስ ቢጽፈው ኖሮ ሁሉንም መልእክታት ሲጽፍ ስሙን ይናገር ነበር። መጨረሻ ላይ ሰላምታ አለው። ሲመልእክት ግን ይሄ የዕብራውያን ጸሐፊ በጣም የሮጠ ሰው የፈጠነ ሰው ነው። በጣም መልእክቱን ለማቀበል የቸኮለ ሰው ስለሆነ እግዚአብሔር ከጥንት ጀምሮ በተለያየ ጊዜና በልዩ ልዩ ጎዳና በነቢያት በኩል ለአባቶች ተናግሮ ያል ከዛስ በዚህ በዘመን መጨረሻ ሁሉ ዓለማትን በፈጠረበት በልጁ ለእኛ ተናገርን እያለ ይናገራል። ስለዚህ የዕብራውያን ጸሐፊ በጣም የቸኮለው የሆነ የሚበልጥ ነገር ለማሳየት ሞክሯል እና ብሉይ ኪዳንን የዕብራውያን መጽሐፍ ምዕራፍ 1 ቁጥር 1 ላይ ዘጋው። እግዚአብሔር ከጥንት ጀምሮ በተለያየ ጊዜና በልዩ ልዩ መንገድ በነቢያት በኩል ለአባቶች ተናግሮ። አይገርም? የብሉይ ኪዳንን መጽሐፍ በአንድ ቁጥር በምዕራፍ 1 ቁጥር 1 ላይ ዘጋው። ከዚህ ከዘፍጥረት መጽሐፍ እስከ ሚልኪያስ ድረስ ያለው ታምራቶች፣ ድንቆች አባቶችን ነቢያትን እግዚአብሔር በድንቅ በታምራት የመራውን የአብርሃም የይስሐቅ ያዕቆብ አምላክ የተባለው ያደረገው ልዩ ልዩ ድንቅና ታምራት ምዕራፍ 1 ቁጥር 1 ላይ ለአባቶች እግዚአብሔር ከጥንት ጀምሮ ከመጀመሪያው ጀምሮ በተለያየ ጊዜና በልዩ ልዩ መንገድ ለአባቶች ተናግሮ እና አሁን ግን አለ አዲስ ኪዳን ላይ የመጣው ሪቪሌሽን በጣም ትልቅ ስለሆነ ቁጥር 2 ላይ በዚህ ዘመን መጨረሻ ግን አለ ሁሉ ወራሽ ባደረገውና ዓለማትን በፈጠረው በልጁ ለኛ ተናገረ። ስለዚህ ቁጥር 1 ላይ ብሉይ ኪዳን ሙሉ የምናያቸው ታሪኮቹ ታምራቶች እነዛ ኤሊ ማራ ላይ ውሃ ሲፈልቅ ሙሴ በትሩን ባህሩን ኤርትራ ባህርን ዮርዳኖስን ሲከፍል ትልልቅ ታምራት እነ ጌዶን እነ ባርቅ እነ ቶላ እነ ዳዊት እነ ሶምሶን በጣም ብዙ ታሪኮች ብዙ ነገስታቶች ያደረጉት ታሪክ አለ። ያ ሁሉ ነገር ቁጥር 1 ምዕራፍ 1 ቁጥር 1 ላይ ዘጋው። በቃ አባቶች እግዚአብሔር በድሮ ዘመን ከጥንት ጀምሮ አለ በልዩ ልዩ መንገድ በልዩ ልዩ ጎዳና ለአባቶች ለነቢያት ተናግሮ። እንግዲህ ከኢሳይያስ ጀምሮ እስከ ሚልኪያስ ወደ 16 ነቢያቶች አሉ መጽሐፍ የጻፉ። እነሱ ሁላ በትንቢት መጽሐፋቸው የተፈጸመላቸው ገና ደግሞ ፕሮፌሰር ያደረጉት ሁሉ አለ ተናግሮ ነበር አለ። አሁን ሲባል ከብሉይ ኪዳኑ አገልግሎት የተሻለ አገልግሎት እንዳለ ለማሳየት የሚልቅ መጥቷል እና በዚህ በዘመን መጨረሻ እግዚአብሔር አሁን በሆኑ ሰዎች ነው የሚናገር ነው አሁን ሁሉን ወራሽ ባደረገው በዚህ ዘመን መጨረሻ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ ለኛ ተናገረ። ስለዚህ ዓለማት በማን የተፈጠሩት? በቃል ነው። ዮሐንስ ወንጌል ምዕራፍ 1 እንደሚናገር ወርዶም ቃልም ሥጋ ሆነ ብሎ ይናገራል። እንግዲህ በርናባስ ነው ብዬ የምልበት አንዱ አቋሚ የሌዋዊ ነው። ስለዚህ ይሄ ሰው ስለ ብሉይ ኪዳን አገልግሎት በደንብ ጠንቅቆ የሚያውቅ ሰው ነው። የቆጵሮስ ሆኖ ሐዋርያት ሥራ ምዕራፍ 1 ላይ ሌዋዊ ብሎ ቁጭ ያደርጓል። ብዙ ስኮላሮችን በዚህ አጋጣሚ ይስማሙበታል በርናባስ የሚለው ማለት ነው። ጳውሎስ የሚለው ግን ሀፍሊ ነው። መጨረሻ ላይ የሆነ ነገር ኢንትሮዳክሽን አለ የሚል ነው እንጂ ሰርቴሊ በርናባስ የሚለው አያሻም። ግን በዚህም ሆነ በዛም የጻፈው በመንፈስ ቅዱስ ደራሲነት መሆኑ በቂ ነው ማለት ነው። ኢየሱስ ጌታ ነው። እንግዲህ ምዕራፍ 8 ነው ዛሬ የምናየው። ምዕራፍ 8 ላይ የአዲስ ኪዳን ሊቀ ካህን ኢየሱስ እንደሆነ የምናይበት ነው። ምዕራፍ 7 ላይ ግን ስለ አንድ ነገር ያወራል። ስለ ካህኑ መልከ ጸዴቅ ያወራል። ይሄ መልከ ጸዴቅ ማን ነው ስንል መልከ ጸዴቅ የሚገኘው በዚህ በዘፍጥረት መጽሐፍ ምዕራፍ 14 ላይ ነው። መልከ ጸዴቅ የሚባለው ሰው አብርሃም ነገስታትን ድል ነስቶ የሚመጣ ጊዜ መልከ ጸዴቅ የሚባለው ካህን አገኘው ይላል እና ከዛ እንጀራ አወጣ፣ ወይን አወጣ፣ ከዛ በኋላ ባረከው ይላል። አብርሃም ከማረከው ምርኮ ላይ መስዋዕት እዛ ሲያቀርብታ ያላችሁ ከዛ ደግሞ ከዛ ላይ ባረከው። በዛ ሰዓት ጀምሮ አስራት የሚባለው ነገር ራሱ አብርሃም አወጥቶ 1/10ኛውን ከማረከው ምርኮ ላይ ሲሰጣ ያላችሁ። ይህ ሰው ማን ነው ሲባል መልከ ጸዴቅ ይለዋል። መልከ ጸዴቅ ማን ነው ሲባል የሳሌም ንጉስ የጽድቅ ንጉስ ነው ይለዋል። ስለዚህ ይሄ መልከ ጸዴቅ ዝም ብሎ ሰው ብቻ ነው እንዳትሉት፣ ወርዶ እናትና አባት የለውም ለትውልዱ እርጅና የለውም ብሎ ስለ እግዚአብሔር ማንነት ስለ እግዚአብሔር ባህሪ የሚሰጠው ቁጭ ያደርግለታል። ስለዚህ መልከ ጸዴቅ ዲቤተብልም ነው፣ አከራካሪም ነገር አለው። ራሱ ነው ደግሞ በሜታፎሪካሊ እየተነገረን የሚለው ነገር እንዳለ ቢሆንም ማለት ነው። ስለዚህ መልከ ጸዴቅ ማን ነው የሚለው ሁለት አይነት እንድምታዎች አሉ። ይሄም እንዳልኳችሁ ዲቤተብል ነው። ዓለም ላይ የራሱ ኢየሱስ በቴዎፋኒ ነው ብሎ የሚያስቡ ሰዎች አሉ። ማለትም አብርሃም ጋር ኢየሱስ ተገልጧል አይደል? አብርሃም ቤት ምዕራፍ 18 ላይ 3 ሰዎች መጡ ይላል። ከዛ በኋላ አንዱ ሰው ከሱ ጋር ቀረ፣ እሱም አምላክ ነበር ሲያወራ ነበር። ሁለቱ ወደ ሰዶም ሄዱ፣ ሁለቱ መልአክ ነበሩ ይላል።
ስለዚህ አብርሃም ቤት የተገለጠው በቴዎፋኒ ማለትም በአንጀል ኦፍ ያህዌ ክርስቶስ በብሉይ ኪዳን ሲገለጥ ነበር። ስለዚህ እሱ ነው ብሎ ያምናሉ። ያዕቆብ ከእግዚአብሔርና ከሰው ጋር ታገለ ብሎ ምዕራፍ 32 ላይ ዘፍጥረት መጽሐፍ ይናገራል። እዛ ጋም ቴዎፋኒ ነው ራሱ ክራይስት ነው የሚሉ ሰዎች አሉ። ደግሞም ነው። ሌላው ኢያሱ ምዕራፍ 5 ላይ ያ ሰይፍ የያዘው ሰው ከየት ወገን ነው ሲባል ያ ሰው ክራይስት ነው ክርስቶስ በብሉይ ኪዳን። ስለዚህ መልከጼዴቅ የሚባለው ሰው ራሱ በዛ አካል ኢንካርኔት ባደረገው ሳይሆን በዛ አካል ክርስቶስ በብሉይ ኪዳን በተገለጠበት መገለጥ ራሱ ነው ብለው የሚያስቡ ሰዎች አሉ። የሳሌም ንጉስ፣ ከዛ ደግሞ አዶኒ ቤዜቅ የሚል ደግሞ ወደ ኢያሱ ምዕራፍ 10 ስትሄዱ አለ። ይሄ እንግዲህ መልከጼዴቅ ከሚለው ጋር አዶኒ ቤዜቅ ይያዛል። ግን ያ ሰውዬ የተማረከ ሰው ነው፣ የተወሰነ የተሸጠ ሰው ነው። ልጁ ራሱ ነው የሱ ዘር አደረግ አለበት ቢባል እንኳን እንዴት ራሱ የእግዚአብሔር የራሱን ዘር ያስማርካል የሚል ትልቅ ቦልድ ክሌም ይነሳል። በተዘዋዋሪ ግን ይሄ ሰው በሆነ ዘመን የነበረ ሰው ነው፣ እናትና አባቱ አልተገለጡም፣ ግን ሰው ነው። ይሄ ሰው እግዚአብሔር ክህነቱ ሲያጸናለት ምሎለታል። ስለዚህ ልጁ የሚመጣው ክርስቶስ ደግሞ የእሱ ሊቀ ክህነት ለዚህ ሰው ማለለት። ከዛ የክርስቶስ ኢየሱስ ያለ ደግሞ በዚህ ሰው ላይ ሜታፎሪካል ይነገራል የሚሉ ሰዎች ሰው ነው፣ ስለ ኢየሱስ ሊቀ ክህነት የተነገረ ነው። ሌሎቹ ደግሞ ጎራዎች ምንላቸው? አንዶቹ ቴዎፋኒ ነው፣ ኢንካርኔት ባደረገ በተሰጎ አካል ሳይሆን ክርስቶስ በብሉይ ኪዳን የእግዚአብሔር መልአክ በሚለው ተገልጧል። በጣም ብዙ ቦታ ላይ ወደ 8-9 ቦታ ልናነሳ እንችላለን በዚህ ብሉይ ኪዳን ላይ ማለት ነው። ስለዚህ የእግዚአብሔር መልአክ ይሏል። መደበኛ መልአክ አይደለም። በተለይ ጌዲዮን ጋር ሲሄድ መስዋዕት ወስዷል። መስዋዕት የሚወስድ መልአክ የለም በምድር ላይ። ግን ያን የፍየሉን ጠቦት አቀረበ፣ መስዋዕቱ ተቀረበ እና ስም ማን ነው እንበል ሲሉት በተወለደ ጊዜ ስሜ ድንቅ ነው አላቸው። ኢሳያስ በምዕራፍ 53 ደግሞ ሲነግረን ስሙ ሕፃን ልጅ ተወልዶላችኋል አለ። ሕፃን ይወልዳል፣ ስሙም ድንቅ መካር፣ ኃያል አባት ነው። ድንቅ ነው። ማን ሕፃን ነው የሚወለደው? ስሙ ሲባል ግን ድንቅ ነው፣ መካር ነው፣ ኃያል ነው። ስለዚህ ድንቅ ማን ነው ሲባል ድንቅ ክራይስት ነው። ከእግዚአብሔር ውጭ ድንቅ ለማንም አይሰጥም። ኢየሱስ ጌታ ነው። ስለዚህ እዛ ጋር የጌዲዮን አባትና እናት ደግሞ ምን ብለዋሉ ማለት ነው? ሲሰውለት ስምን ማን በሉ ይዛኔ ሲል ድንቅ ነኝ አለ። ስለዚህ ዛሬ የመጣው ማን ነው ማለት ነው? ክራይስት ነው። ኢየሱስ ጌታ የእግዚአብሔር መልአክ አንጀል ኦፍ ያህዌ ብሎ። ስለዚህ ሁለቱም የሚያስኬድ ነው። ዓለም ላይ ዲቤተብል ነው። ስለዚህ መልከጼዴቅ ግን ካህን ነበር። ሰው ግን ወይ ራሱ በዛኛው አካል ነው ከኢንካርኔሽን በፊት ወር ደግሞ ሰው ነው የሚል እንድምታ አለ። በሁለቱም ሰዎች ይረዳዱበታል። ስለዚህ ይህ መልከጼዴቅ እናትና አባት የለውም፣ ለተወለደ እርጅና የለውም እያለ ያወራለታል። ታች ላይ ወርዶ እዚህ ጋር እንግዲህ ለአስራትም ይነሳል። አስራት አዲስ ኪዳናዊ ነው ምናምን ወይ ብሉይ ኪዳናዊ ሰዎች ይላሉ። አስራት ብሉይ ኪዳናዊም አዲስ ኪዳናዊም ተብሎ አይጠራም። አስራት ምንድነው ከተባለ መጽሐፍ ቅዱሳዊ ኢየሱስ ጌታ። እንግዲህ ይሄ መልከጼዴቅ የሚባለው ሰው አብርሃምን ያገኘው ዘፍጥረት መጽሐፍ ነው። አሁን ብሉይ ኪዳን ነው። የብሉይ ኪዳን ስነ ስርዓቱን እንኳን ብንል ዘጸአት ምዕራፍ 20 ላይ ነው ህጉ ራሱ ለሙሴ ሰጠው። ስለዚህ ከህጉ በፊት በኮንሸስ ዘመን የነበረ ስነ ስርዓት ነው። ስለዚህ እግዚአብሔር አብርሃም አውጥቶ ለመልከጼዴቅ ሲባርከው ወደደው፣ ያን አሰራር ወደደውና በህጉም ዘመን ለሌዋዊዎች ምን አደረገው ማለት አስቀጠለው። አሁንም ደግሞ በዚህኛው ኪዳን ሲባል በጸጋ ዘመን በዚህ በአዲስ ኪዳን ሲባል ማቴዎስ 23 ላይም ጌታ ይናገራል። ከከሙን ከእንዝላል አስራትን ማውጣት ታወጣላችሁ፣ ግን ጽድቅን፣ ፍትህን፣ እግዚአብሔር መፍራትን አታሳዩም፣ ይህን ግን ሳትተው ይላቸዋል። ስለዚህ ተውት አላለም ክርስቶስ። ይሄ በተለይ አሁን አስራት የሚባለውን ዓለም ተውት አላለም፣ ሳትተው ስላለ ዛሬም ይቀጥላል ማለት ግን አዲስ ኪዳናዊ ነው፣ ብሉይ ኪዳናዊ ነው፣ ህግ ነው፣ ጸጋ ነው አይባልም። ለምን ሲባል ከህጉም በፊት የነበረ በአብርሃም የተጀመረ ስነስርዓት ነው። ስለዚህ አሁን አስራት ይሰጣል ከተባለ አዎ ይሰጣል። ኪዳን ይዞት አይደለም፣ ከብሉይ ኪዳን በፊት የነበረ ስነ ስርዓት ስለሆነ ማለት ነው። እንግዲህ የሌዊ ወንድሞች ራሱ ያወጡለት ነበረ። ደግሞም ሌዊ ገና ከአባቱ ከአብርሃም አብራክ ስር ሆኖ አስራትን አወጡ ይላል። በአብርሃም በኩል ሌዊ አራተኛ ነው። አብርሃም፣ ይስሐቅ፣ ያዕቆብ፣ ከዛ ሌዊን 12 ነገሮች እሱ ራሱ አስራት አወጥቷል ብሎ መጽሐፉ ይናገራል። ስለዚህ ሌዊ ራሱ አስራት ተቀባዩ መጀመሪያ በአብርሃም ወገብ ስር ሆኖ አስራትን አወጥቷል የሚል ትምህርት ይሰጣል። ስለዚህ ማን ነው የሚቀበለው አስራትን ደግሞ ሲል ይኸው ቁጥር 8 ላይ በአንድ በኩል አስራትን የሚቀበሉት ሟች ሰዎች ናቸው። በሌላ በኩል ግን ሕያው ሆኖ እንደሚኖር የተመሰከረለት ይቀበላል። ሌዋውያኖች ሲቀበሉ ነበር እና ሲባል በአንድ በኩል ግን ሲቀበል የነበረው ሕያው ሆኖ የሚኖረው ሕያው ሆኖ የሚኖር ደግሞ የሰው ልጅ አይደለም፣ ሌዊ አይደለም፣ እግዚአብሔር ነው። ስለዚህ ክራይስት ሕያው ሆኖ የሚኖር አለ። እዚህ ጋር ደግሞ ሰዎች ነበሩ። በሁለት በኩል ሲወጣ ነበር ፍሮም ዘ ቢጊኒንግ ማለት ነው። ዛሬው ሃይላይት የምናየው ምዕራፍ 8 ነው። ከ11 ጀምሮ ግን የሆነ ሐሳብ አለው። ሐሳቡን እንያ ኢየሱስ እንደ መልከጼዴቅ ሹመት ለዘላለም ካህን ብሎት የኢየሱስ ክርስቶስ ክህነት በመሐላ ሲነገር ታያላችሁ። ቁጥር 11 ላይ እንደዚህ ይላል፣ ፍጹምነት የተገኘውና ሕጉ ለሕዝቡ የተሰጠው በሌዊ ክህነት መሰረት ቢሆንም ኖሮ እንደ አሮን ሳይሆን እንደ መልከጼዴቅ ሹመት ያለው ሌላ ካህን መምጣቱ ለምን አስፈለገ? እንግዲህ እንደ መልከጼዴቅ ሹመት የሆነ ሌላ ካህን ለምን አስፈለገ? በሌዊ ክህነት መሰረት ቢሆን ኖሮ
በሌዋውያን ቢሆን ኖሮ እንደ አሮን ሳይሆን እንደ መልከ ጸዴቅ ሹመት ያለ ሌላ ካህን መምጣቱ ለምን አስፈለገ? ያ ስነ ስርዓት ትክክለኛ ቢሆን ኖሮ የ72ቱ የክህነት መደቦች በቃ እሱ ብቻ ቢሆን እግዚአብሔር ያረፈበት ሲጀመር እነሱ አልተማለላቸውም። ባይዘ የተማለለት ራሱ መልከ ጸዴቅ ነው። ለሌዊ አልተማለለትም። ለምን ሌላ አስፈለገ? ጥያቄ ነው። የክህነት ለውጥ ካለ ህጉም ሊለወጥ ግድ ነውና ክህነት ከተለወጠ ህግጋቱም ሊለወጥ ግድ ነው ብሎ ስለ አዲስ ኪዳን ሳይናፕ ይሰጠናል። እንግዲህ ደም ሳይፈስ ስርየት የለም። ህግ ራሱ በብለድ ነው የሚገባው፣ ኮቨነንት ማለት ነው። 13 ላይ ይህ ሁሉ የተነገረለት እርሱ ከሌላ ነገር ነው፣ ከዚያም ነገድ መሰዊያ ያገለገለ ማንም የለም። ከዚህ ነገድ መልከ ጸዴቅ የሳሌም ንጉሥ ከተባለው ያገለገለ ማንም የለም። ለምን ሲባል እንዳለ የሌዊ የክህነት መደቦች ናቸው። 72ቱም የክህነት መደቦች በሌዋዊ ዘር ያሉ ናቸው። ከዚህ ግን አሁን መልከ ጸዴቅ ከተባለው ግን ያገለገለ በዛ መሰዊያ የለም። ኦኬ፣ ያ ሰው ለማን የተነገረው ማለት? ለክራይስት የመጣ ነው። ጌታችን ከይሁዳ ነገር እንደመጣ ግልጽ ነውና ሙሴ ስለ ካህናት ሲናገር ይህን ነገር አስመልክቶ የተናገረው ምንም ነገር የለም። ስለ ካህናት ሲናገር ራሱ ሙሴ ቀጥታ ስለ ሌዋውያን የክህነት መደብ እንጂ ያወራው ሙሴ። ስለዚህ ስለ መልከ ጸዴቅ ምንም ሪፕሬዘንት አላረገም። ይህን ሃይላይት ላይ ነው የሚሄደው። ምዕራፍ 8 ነው በደንብ የምናየው። እንደ መልከ ጸዴቅ ያለ ሌላ ካህን ቢነሳ ግን እኛ የተናገርነው ይበልጥ ግልጽ ይሆናል። እንደ መልከ ጸዴቅ ያለ ሌላ ካህን ሲባል ክርስቶስ ሲነሳ ማለት ነው። እንደ መልከ ጸዴቅ ሹመት ለዘላለም ካህን ብሎ የተነገረው ለኢየሱስ ስለሆነ። ቁጥር 16 እርሱ ካህን የሆነው በማይጠፋ የሕይወት ኃይል መሰረት እንጂ እንደ ትውልዱ የሕግ ስርዓት አይደለም። ይሄ መልከ ጸዴቅ እሱ የካህን የሆነበት በማይጠፋ የሕይወት ኃይል መሰረት እንጂ እንደ ትውልዱ የሕግ ስርዓት አይደለም። የትውልዱ የሕግ ስርዓት ምንድን ሲባል አንዱ ሲሞት አንዱ ይተካል፣ ክህነት ማለት ነው። የመልከ ጸዴቅ ግን እንደዛ አይደለም። መልከ ጸዴቅ እንደዛ ቁጥር 4 ላይ ነው 3 ላይ ሲናገር ለትውልዱ እርጅና የለውም እናትና አባት የለውም እያለ ይናገራል። እንግዲህ እናትና አባት የለው